አለቀለት እያልክ ነው? ምንም ጥርጥር የለውም። ፊቴ ሲመታኝ እኔ ያሰብኩት ሌላኛ ፊቴ ልሰጠው ነበር፣ ግን እሱ አልቻለም። ፈራ መሰለኝ ላገኘው አልቻልኩም። በጣም ከሰዎች ጀርባ ተደበቀ። እኔ ባይ ዘ ወይ ለእውቅና አይደለም ያመጣሁት። እኔ በጣም በስፖርት ላይ የቆየው ልጅ ነኝ። የአንበሳ ድርሻ ዋጣያ ዋጣለኝ፣ ግን ብታምኑ ነው የሚሻላችሁ። ከንቃተ ህሊናና ጆኔ ነው ምንም አይችልም። ምንም ሰው የሚችለው መልስህም እንደዚህ ነው ያሳጠርክብኝ። ረዘም አድርግልኝ ቢያንስ አንተ መልሱን አርዝምልኝ። ኢንዶሚ ራስ እንደዛ እኮ አይወስልም። አዝወሻል። ከባድ ነው። እኔ እሱን ተይውና ሌላም ቢመጣ ዝግጁ ነኝ። እንግዲህ ንቃተ ህሊና ከዚህ ቀደም ቶሎ ተሸንፏል። ካንተ ጋር እንዴት ነው የምትቆዩ ይመስላል? ሰከላ ቀጥሏል። ቀጣይ እንግዲህ በቅርብ ጊዜ በጣም ከቅርብ ወራት ቢባል የሚከብድ አይመስለኝም። ብቻ በአንድ የስፖርት ዘርፍ ላይ በጣም ትኩረት ሰጥተን ወደን ሁላችንም ሆ ብለን ያየነው አንድ ውድድር ነበረ። አሁን ለሁለተኛ ጊዜ ሊዘጋጅ ነው። እዛ ላይ ከሚሳተፉ መካከል ደግሞ አንድ አትሌት ነው የሚባለው ይመስለኛል፣ ወይ ስፖርተኛ። ስፖርተኛ ሮቤል ኃይለስላሴ ይባላል። ከሚጠበቁ ፋይቶች መካከል አንዱ ይመስለኛል። በሱና ከተቀናቃኙ ነው በለው ከንቃተ ህሊና ጋር ነው የሚገጥመውና ብቻ ዋናው ነገር በጉጉት እየጠበቅን ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሮቤል ማን ነው? ትንሽ እንተዋወቅ። ስሜ ሮቤል ኃይለስላሴ ይባላል። የተወለድኩበት መቀሌ ነው እና ከዛን ከትግራይ ነው የመጣሁት እና በማርሻል አርት ላይ አድጌያለሁ ማለት ነው። የስፖርት ፍቅር ከልጅነት ይጀምራል ይመስለኛል። አብዛኛው ልጆች በክረምት ብዙ ልጆች ይሰራሉ፣ በተለይ ወንዶች ልጆች አይቀርም፣ ቤትም ሰፈርም ብቻ የሆነ አለ የስፖርታዊ እንቅስቃሴ። ያንተ እንዴት ነው የጀመረው? ሮቤል የት ነው የጀመረው ስፖርት? እኔ ማርሻል አርት ነው የጀመርኩት ስፖርት። ግን ከዛ በፊት ማርሻል አርት ከመጀመሪያ በፊት ግን እኔ ላይክ የስፖርት አፍቃሪ ነኝ እና በጣም ስፖርቱ ከመግባት በፊት እኔ በራሴ ዝም ብዬ ያላለህ የሚመጣልህ ነገር የምታደርገው ነገር ጀስ እና የማርሻል አርት አፍቃሪ ነኝ። ግን ደግሞ ከመግባቴ በፊት ነበር እኔ ትሬን ማድረገው እና ጅም ማርሻል አርቱ ገብቼ ላይክ ትሰራ ነበር እንዴ ነበር የምባለው ድሮ። ከዛ በኋላ ምን ላይ ነው ያለው? አሁን ድንገት በጣም የሚገራርሙ ስፖርተኞች መጡ። የት ነበሩ ያስብላል። እውነትሽን አሁን ትኩረቱ ስፖርት ላይ ስላልነበረ ነው ከዚህ በፊት። አሁን ግን ወደዛ ነገር እየመጣ ስለሆነ አቅም ያለው ሰው ብዙ እየወጣ ነው። እኔ አሁን ከአቅማቸው ከሚያሳዩ ሰዎች አንዱ እኔ ነኝ። ሰው እኔ ከዚህ በፊት በጣም ሰራ ነበር፣ እለፋ ነበር ወጣቱ ለመቀየር። ጀስ አዲስ አበባ ቆይቻለሁ፣ እዚህ ተሰርቻለሁ በስፖርት ዘርፍ ላይ። አሁን ደግሞ በጅም ላይ ያለውኝ በክሮስፊት ከነጌች ጋር እየተነጋገርን እንሰራለን ስፖርት ለማሳደግ። እዛ ያለው ወጣት ላይክ ሁሉም ሰው ላይ ስፖርት ላይ ትኩረት እንዲያደርግ ትልቅ ነገር ስለሆነ ጤንነታችን ከውድድሩ ምናምን ተዩና ማንም ሰው ደግሞ መስራት አለበት በስፖርቱ ዘርፍ ላይ። ሶ እዛ ላይ ትኩረት አድርጌ የምሰራ ወጣት ወይም መንእሰይ ነኝ። እሺ ሮቤል፣ ከሰሞኑን እንግዲህ እኔ ከተቀናቃኞቻችሁ ጋር ፊት ለፊት የመገጣጠም የሆነ አይነት መድረክ ነበረ። ውጭም ላይ ሲደረግ አይተን እናውቃለን። ሁሉም ተወዳዳሪ የራሱ ወይ ስታይልም በለው አላቅም ወይ ቅስቀሳም ይሁን ብቻ የሆነ አንድ የሚያሳዩት ነገር አለ። ከሰሞኑን አንተ ላይ ደግሞ እዛ ላይ እኔ ስለማላቅ መጠየቅ አለብኝ፣ ግን እኔም በሆን የምገምተው ነገር አይደለም የተፈጠረው። ስፖርታዊ ጨዋነትን ይቃረን አይቃረን ይሄን ነገር አላቅም፣ ግን በቃ የሆነ ነገር እጅ ተሰንዝሯል ወደ አንተ። እውነት ነው። ምን አስተያየት ተቀበልክ? በጣም ነው የደነገጥኩኝ። በነገራችን ላይ ተመትቼ አላቅም፣ ቦክስ ግን ሳይሻለኝ አይቀርም። ጥፊ የሆነ የሚያስደነግጠኝ ነገር አለው። አሁን ያ ቦታ የተዘጋጀው ላይክ ፕሮፌሽናል የሆነ ቦታ ነበር። ፌስ ኮንፈረንሱ ብዙ ሰዎች የታደሙበት የሚገርም ነበር ከጠበቅነው በላይ ማለት። ግን እዛ ጋር የተፈጠረው ግን ጀስት ለእኔ እንኳን ፊቴ ሲመታኝ እኔ ያሰብኩት ሌላኛ ፊቴ ልሰጠው ነበር፣ ግን እሱ አልቻለም። ፈራ መሰለኝ ላገኘው አልቻልኩም። በጣም ከሰዎች ጀርባ ተደበቀ እንጂ መጽሐፉ እንደዛ አይደል የሚለው። አንደኛው ሲመታ በቃ ሌላኛው ግራ ከሆነ ወደ ቀኝ ልትልለት ነበር። አዎ ምንድነው የሚፈጥረው ይሄ ስፖርታዊ ነገር? ያው ውድድር ነው ይሄ፣ ድብድብ አይደለም። ግን የሆነ እልህ የሆነ ስሜት አለው ሊኖረው ይችላል። ግን ለኔ ይሄ ምንም ነገር ላይክ ምንድነው ማነቃቂያ ነው የሚሉት። ምንድነው ምግብ ዋና ምግብ ከመብላትሽ ምንድነው የሚመጣልሽ? ስታርተሯ እንደዛ
ለዛ በጥፊ መቶኝ ቆሜ ምንም እጂ ሳላንቀሳቀስ መቶኝ ምንም ያልሆንኩኝ በሪንግ ላይ አስበሽዋል። እንግዲህ ከንቃተ ህሊና ጋር ነው የምትገጥመውና ከዚህ ቀደም እሱ ተወዳድሮ ቢሸነፍም እውቅናን አግኝቶበታል። አሁን ደግሞ ከሱ ጋር የሚገጥመው ሮቤል እውቅና ሊያገኝ ነው እየተባለ ነው። ምን ትላለህ? ለሰራው ነገር ዋጋ አስከፍልሃለሁ። የምሬ ነው። እኔ ባይዘው ለእውቅና አይደለም የመጣሁት። ሰው እንደዛ ምናምን ሊያስብ ይችላል። እኔ በጣም በስፖርት ላይ የቆየው ልጅ ነኝ። ብዙ ሰው አነቃቅቻለሁ፣ አሰርቻለሁ። ከኔ ኋላ የሚከተሉ ብዙ ሰዎች አሉ፣ የኔ አሰር የሚያዩ ሰዎች እና ይሄንን ያለውን እዚህ ያለውን ራሱ እኔ ባለሁበት ክልል ራሱ ማሳደግ ፈልጋለሁ። ገባሽ? የኔ ዓላማ ከድሮ የነበረ እንጂ አሁን ስለመጣ ይሄ ምናምን አይደለም። ለፍቻለሁ፣ ለስፖርቱ ዋጋ ከፍቻለሁ። ሰው ላያቅልኝ ይችላል። የኔ ባክግራውንድ ብዙም አያውቅም ሰው፣ ግን ብዙ የለፋሁት ነገር አለ። ከለፋሁት ያንን ልፋቴን አይቶ ፈጣሪ ለዚህ ነገር አብቆኛል። አሁንም ቀጥልበታለሁ። መድረኩ ላይ አሪፍ የሆነ ላይክ የአንበሳ ድርሻ ክዋጻያ ዋጣለኝ የአንበሳውን ድርሻ አወጣለሁ። አለቀለት እያልክ ነው? ምንም ጥርጥር የለውም ማለት እኔ በፈገግታ ይዛታል እንዴ? በደንብ ላይክ ሪያሊቲ አውቀዋለሁ። እኔ ጋር ውስጥ ያውቀዋለሁ። ላይክ ላል ይችላል። ላይክ ምላስ ትንሽ ያስቸግረኛል። በትግርኛ ነው በለው እውነት በለው አስተርጉሞ ይስማና እንግዲህ ልልሽ የፈለኩት እዚህ ላይ እዛ መድረክ ሌላ ነው፣ እዚህ መድረክ ሌላ ነው። የኔ አቅም በማወራው ልክ አይደለም። እዛ የሚሰነዘረው ዱላ ትንሽ ከበድ ይላል። ሰው ላይ ገምት ይችላል፣ ግን ብታምኑ ነው የሚሻላችሁ። እና ያለን ቀኑ እየደረሰ እኔ በጣም በጉጉት ጠብቃለሁ። እንደ ተፎካካሪ ቀድመህ ከጆኒ ጋር እንግዲህ ባለፈው ላይ ንቃትና ጆኒ የነበራቸውን ጨዋታ አይተናል። እኛ እንደ ተመልካች ነው የምናየው። አንተ ግን የተቀናቃኛን የተፎካካሪህን አቅም መለኪያ ብዙ ነገር ማየት ይችላል። እንደ ውድድሩንስ እንዴት አየኸው? ከንቃተ ህሊናና ጆኒ ነው ምንም አይችልም። መልስህም እንደ እንትኑን ያሳጠርክብኝ። ረዘም አድርግልኝ ቢያንስ አንተ መልሱን አርዝምልኝ። ጨዋታ አጥሯል። ምን ልበል? ጨዋታው ያጠረው እኔ ባረዝመው አስበሽዋል። ስለማይችል ነው እንጂ የተሸነፈው ባጭር። የሚችል ሰው እኮ ቢያንስ በእንደዚህ ኢንዶሚ ራሱ እንደዛ እኮ አይወስልም። አስበሽዋል። ከባድ ነው። አንተ አቅሙን አይተህበታል። እኔ እሱን ተይውና ሌላም ቢመጣ ዝግጁ ነኝ። መድረኩ ብቻ ይገኝ መድረኩ ይምጣ። እንደው እንደ ስፖርተኛ ስፖርት ሲሰራ ምግብ ጥሩ ምግብ መመገብ ለራሱ ለስፖርቱ የሚጠቅም ሌሎች ደግሞ የሚወሰዱ ጠቃሚ ነገሮች አሉ። በተለይ ሁሉም ውድ ነው። እኔ እንደውም አንድ ጊዜ ክብደት መጨመር ፈልጋለሁ ብዬ አንድ ባለሙያ ሳናገር ይሄን ግዢ ሲለኝ ይሄን ከገዛውማ ክብደቴም ኪሴም ነው አብሮ የሚከሳው ነው ያልኩትና አስብ። በጣም ነው ኢኮኖሚን የሚፈታተነው። የተረጋጋ መንፈስም ይፈልጋል። ሌሎች ችግሮች ይዘህ ምናምን አይሆንም። እንደው የፈተና የምትለው አንተ ህይወት ውስጥ የነበረ ወቅት እንዴት አሳለፍከው? ከዚህ ጋር በተለይ ወንድ ልጅ ስትሆን ትፈተናለህ በብዙ ነገር። ምግብና ተዩና ብዙ ፈተናዎች አሉ። በተለይ በስፖርት ላይ መስራት አለብሽ፣ መብላት አለብሽ፣ ማረፍ አለብሽ። ስፖርት ላይ ግድ ነው። ይህንን ነገር ምክንያት አድርገሽ ወደ ኋላ የምትቀሪ ከሆነ ህልምሽ ላይ መድረስ አትችይም ማለት ነው። ይህን ነገር ግን የምትችይው ግን ነገር የነገን ተስፋ ስታይ ነው። የዛሬ የምታልፊው ለዛ ነው። ነገ የዛሬ የጨለመው ነገ ብርሃን ይሆናል ብለሽ ነው የምትጓዥው። መንገዱ የምትጀምሪውም ለዛ ነው። አሁን እያበራሁት ለዚህ ሊያበራልኝ ይችላል ጨለማው፣ ግን ቀስ ብዬ እየሄድኩ ግን የምደርስበት ቦታ ደርሳለሁ። ትልቁ የኔ ተስፋ ነው። ተስፋ ደግሞ እምነትህ ላይ እግዚአብሔር ከጣልክ አንተ የማትደርስበት ቦታ የለም። እኔ ጋር ከፈጣሪ ጋር ተመስገን ነው የምለው። እንደው በስፖርት መኖር ይቻላል ከኢኮኖሚ አንጻር? አሁን ማርሻል አርት ላይ ኢትዮጵያ ውስጥ እስካሁን አላደገም ነበር። ስፔሻሊ ኢቲኤፍሲ እነጌች ከመሰረቱ በኋላ አሁን ግን ያለው መነቃቃት እጅግ በጣም አስገራሚና ለብዙ ሰዎች ተስፋ የሆነ ነው ያሁን እንጂ ከዚህ በፊት ከባድ ነው። እኔ ጅም ላይ ነበር። ከማርሻል አርት ወጥቼ ወደ ጅም ዓለም ነው የገባሁት። እኔ ጅም ላይ ኮች ነኝ አሁን። በዛ ላይ ብዙ ሰዎች አሰራለሁ፣ የብዙ ሰዎች ህይወት እቀይራለሁኝ ምናምን እና ጥሩ ስምም አለኝ በዛ።
በማርሻል አርቱ ባሁን ባለው በነ ጌች ባመጡት የኢቲኤፍሲ ወይም የዚህ ፋይት ግን ቀጣይ በጣም አሪፍ ነው አምናለሁ። ጥሩ ይደም እዲ ቀላል ማርሻል አርት ሲባል የሆነ የሚያረጋጋ እኛ ድብድብ ይመስለናል። ብቻ ልጆች በፊት ተምረው ሲመጡ በቃ አሁን ልጆቹን ጨረሷቸው ምናምን ስትል ግን እንደውም በጣም ዲሰንት የሆነ እንትን ነው የሚያደርገውና ውድድር ላይ ደግሞ መሸነፍም ማሸነፍም አለ። እንደ ስፖርተኛ መሸነፍን እንዴት ነው የሚቀበለው? ትልቁ ነገር እኮ ከወደክበት መነሳት ነው አይደል? በህይወት ላይ የማይወድቅ የማይፈተን የማይቸገር ሰው የለም። ግን ከችግርሽ ከመከራሽ ከወደቅሽበት ጭቃ የምትነሽበት ወይ ነው ዋናው ነገር። እዛ ከቀረሽ ኦሬዲ ላይክ ሉዘር ነሽ፣ ተሸንፈሻል ኦሬዲ። ከዛ በኋላ ተነስተሽ ምትደርሽበት ታያቸዋለሽ። በጣም ሀብታም ሰዎች ምናምን ብታያቸው ህይወታቸው ምናምን ተስፋቶ ምናምን ወድቀው ምናምን ከዛ ተነስተው እና ሁሉም ላይ ውድቀት ያጋጥማል። ትወድቃለህ፣ ትነሳለህ፣ ትወድቃለህ፣ ትነሳለህ። ዋናው ፖይንት ግን ከወደቅበት ተነስተ ህልምህን ማሳካት ነውና እንደ መሳልል ነው የሚታየው። ላይክ የዛሬ ሽንፈት ያ ትማርበታለህ። አንዳንዴ እኮ ብዙ ዋጋ ከፍለ ነው የምትማረው። ህይወት እኮ ላይክ እንደ ትምህርት ቤት አይደለችም። ትምህርት ቤት ላይክ አስተምረው ምናምን ነው ይፈትንሽ። ህይወት ግን ፈትና ነው የምታስተምርሽ። ግድ ነው። ደስ የሚል አባባል ነው ያልከኝ። ትክክል ነው። ተፈትነህ ነው የምትማረው፣ ከፈተና ነው የምትማረው። አርቲስቶች ድምፃውያን ልክ ስቴጅ የሚሰሩበት ኮንሰርት ምናምን ጊዜያቸው ሲደርስ ከጉንፋን ነው ራሳቸውን የሚጠብቁት። እናንተ ከምንድን ነው የምትጠብቁት? ጉንፋንም እንዳለ ሆኖ በጣም የሚያዳክሙ አሁን ሆድ ህመም ከባድ ይመስለኛል። በአንዴ ነው ልክ የሚያደርገው፣ አቅም ይነሳል። ቀናቶቹ ሲደርሱ ለእንደዚህ ለውድድር ምንድን ነው የምታደርጉት? ከምንድን ነው ራሳቸውን የምትጠብቁት? አንዱ ዋናው ነገር ላይክ ትኩረትን አድርገ መስራት ነው። የሚረብሹ ብዙ ነገሮች አሉ። አብዛኛው ጊዜ የኛ ሰው ያለው በተለይ በእኛ ማህበረሰብ ስፖርት ወዳጅ ሳይሆን የመጠጥ ምናምን ነው እና ከዛ መራቅ ነው ትልቁ ነገር። ደግሞ እርግጥ ስፖርት ላይ ያለው ሰው የሚጠጣ ብዙ አብዛኛው አይደለም። ከዛም አንዳንድ ሰው ደግሞ ያው ሚስት ካለችው ምናምን ደግሞ ከዛ መጠንቀቅ፣ ብዙም አለማብዛት ማለት ነው። በስንት ኪሎ ነው አንተ የምትሳተፈው? በ75 ኬጂ። ክብደት እንዴት ነው? ቶሎ ወደ ላይ ወደ ታች አይልም? እነዚህ ቀናቶች ላይ ሲደርስ በጣም ያጋጥማል። በተለይ ስፔሻል አንዳንዴ ምግብ ቢልሽ ላትወስጂ ይችላል። በተለይ ስፔሻል በጣም ወርካውት ሲበዛ ወይ ደግሞ እንዳልኩሽ እረፍት በደንብ የማትወስጂ ከሆነ ምናምንና በዛ በኩል ወይ የምታወጪው ካሎሪ በጣም ሃይ ከሆነ የምታስገቢው ምግብ ደግሞ ትንሽ ከሆነ የዛኔ ኪሎ ለመውረድ ችግር ሊመጣ ይችላል። ወይ ደግሞ በጣም እየበላሽ ዝም ብለሽ ቸልተኛ ብትሆኚ ላይክ ኬጂ የመጨመር እድል ይኖረዋል። ይሄንን ቅድም ባልኩሽ ፕሮግራምሽን ስኬጁልሽን በደንብ አይተሽ መስመርሽን መጠበቅ ነው። እንግዲህ ንቃተ ህሊና ከዚህ ቀደም ቶሎ ተሸንፏል ባለለውም ሆኗል። ስለዚህ ካንተ ጋር እንዴት ነው የምትቆዩ ይመስላል? ምንም ጠብቅ ከዛ ታፈጥነዋል አይደለም? ሳቁብሽ በእኔ ነው። እሺ ትግል ማየት ትንሽ ረዘም ሲልና ስደግፍ ምናምን ደስ የሚል ይመስለኛል እንደ ተመልካች። አንቺ ለማየት እኛስ ለያችሁ ሲመታ ደስ ይልሻል አንቺ? አይ ሳይሆን ግን በቃ ደስ ይላል። ትንሽ ሲያታግል አይ አሁን ተሸነፈ አሁን አሸነፈ እንደ ሌሎች ስፖርቶች ረጅም ባይሆንም እንደ ኳስ እንደ ምናምን ረጅም ደቂቃ የሚፈጅ ባይሆንም ግን የሆነች ረዘም ሲል አላቅም ምን እንጠብቅ? አንቺ እየፈለግሽ ያለሽ ጥሩ ጨዋታ ነው እየፈለግሽ። እንደሱ ነው። ያ እኔ ደግሞ የምፈልገው እንደዛ ነው። አንበሳ በአጋጣሚ አይደለም እንትን የሚያደርገው አይደል? ቁጭ ብሎ አድኖ ታርጌቱን መጥቶ እኔ ይሄንን ነው የመረጥኩት ምናምን ብሎ በራሱ ሜዳ ነው የሚጫወተው አይደል? የኔ ጨዋታ እንደዛ ነው የሚሆነው። አይ ንቃተ አይዞህ እንግዲህ ማንንም። አመሰግናለሁ። በጣም የምትጨምረው ነገር ካለ? እናንተ አክብራችሁ ስለጠራችሁኝ ከልብ አመሰግናለሁኝ። ሲቀጥል ደግሞ ይሄንን ውድድር በጣም እኔ የዚህ ውድድር አድናቂ ነኝ እና ሌሎቹ እንደ አባይ ቲቪም ላይክ ከጎን ኢቲኤፍ ነው መሰለኝና ትልቅ ነገር ነውና ይሄንን ነገር አዲስ አበባ ብቻ ሳይሆን ከአዲስ አበባ ውጪ በክፍለ ሀገር ይሁን በሌሎች ከተማ አድጎ ማየት ፈልጋለሁ። ይሄንን ከሚያሳድጉ ደግሞ ወጣት አንዱ እኔ ነኝ። በዚህ አጋጣሚ
አንድ ቀን እንደዚህ አይነት የኢቲኤፍሲ የሚዘጋጀው ስራ እናዘጋጃለን ብለን ተስፋ እናደርጋለን። ለዚህ እንድታግዙ ደግሞ ምንድን ነው የሚባለው ማገዝ የምትችሉ በሙሉ በቃ ሁኔታዎች እንዲመቻቹ አሁን መነቃቃቱ ታይቷል በጣም በሚገርም ሁኔታ። ስለዚህ ፍላጎት እንደሚኖር እናምናለን። ነጌችንም እናመሰግናለን። ይሄንን አይነት በጋራ የሚያሰባስብ ትኬቱ በጣም በፍጥነት ነበር የተሸጠውና ያስደነግጣል። ምን ያህል ፍላጎት እንዳለ ነው የሚያሳየው። እንግዲህ እንጠብቃለን ጥሩ ፋይት ጥሩ ጨዋታ ለማየት። እናመሰግናለን ስለመጣ። ቴንክ ዩ። እኔም አመሰግናለሁ። ብዙሕ ከውግዕ ይደሊ ግን እዚ ጨዋታ እዚ ቀሊል ጨዋታ ጌርኩም ከይትሪኦ ብጣዕሚ ልገርምና ትደልይዎ እስኹም ኣብ ውሽጥኹም ዘሎ ጨዋታ ከሪእኩም እየ ኩለኹም ትሙነይዎ ትፈልጡ ኢኹም። እንግዲህ አስተርጉመህ ደንግጥ። ሌላ ምንም አልተሳደብኩም። ባይዘይ ጀስት ፖዚቲቭ ኢነርጂ ነው ያለው። ፍቅር። ቴንክ ዩ በጣም ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ